ሰላም ለኛ ሲል የተሰቀለው የጌታችን የመድኃኒታችን የኢየሱስ ክርስቶስ ልጆች እንዲሁም የመስቀሉ ክብርና ፍቅር በልባችሁ በአእምሯችሁ በህሊናችሁ ሁሉ ያላችሁ ክርስቲያን እህት ወንድሞች እንኳን ለ2018 የመስቀል በዓል በሰላም አደረሳችሁ አደረሰን። እንዲሁም ውድ ኢትዮጵያውያን እንኳን አደረሳችሁ። በዓሉ የሰላም የፍቅር የአንድነት ይሆንልን ዘንድ የሁላችንም ምኞታችን ነው። ዋናው ነገር ከዓመት ዓመት መድረሰውና 2019 ሌላው ቀርቶ እንዲህ ከነሙሉ አካላችን እንደርስ ዘንድ ጸሎት ማድረግ ይገባል። ሀገራችን አንድነቷ ሰላሟ ተጠብቆ አሁን የምናያቸው በዚህም በምስራቅም በሰሜንም በምዕራብም በደቡብም ያሉ ሰይጣናዊ ወይ ደግሞ መልካም ያሉ ነገሮች ተፈተው ማንኛውም ዜጋ ከቦታ ቦታ ተንቀሳቅሶ የሚሰራበት የሰራውን ደግሞ በሚገባው ልክ የሚከፈልበት ለውጥ የሚያመጣበት ዓመት ይሆን ዘንድ ምኞታችን ነው ማለት ነው። ያው ይሄ ይሳካ ዘንድ ሁላችንም በየእምነታችን ጸሎት ወይም ዱዓ ማድረግ ያስፈልጋል። ይህ የመጣብን መከራ በየቦታው የሚሰሙ በየቦታው የሚታዩ ግድያዎች፣ መሰራረቆች፣ አለመከባበሮች የሚመጣው ከመንፈሳዊ እየወጣን ስጋዊ ነገሮቻችን እየበረቱ እየጠነከሩ ጉልበት እያመጡ ስለሚሆን ነውና ሁላችንም ወደ እምነታችን ቀርበን ጸሎት ወይም ደግሞ ዱዓ እያደረግን ሀገራችን ሰላም ትሆን ዘንድ መተባበር አለብን ማለት ነው። የማንኛውም ኢትዮጵያዊ ወይ ደግሞ የማንኛውም ሰላም ወደድ ዜጋ ግዴታ መሆን አለበት እላለሁ። ከዛ የመስቀል ትውስታዎች መስቀል ኩቱ ኩቱ እሸት ይዟል በብብቱ ይባላል። ይህ ማለት ምን ማለት ነው? አዲስ ዓመት ከገባ ማለትም መስከረም ወር አበባዎች መፈንደቅ የሚጀምሩበት፣ ክረምት ላይ የተዘሩ አዝርቶች ሽጉጥ የሚሸጉጡበት፣ እሸት የሚጀምሩበት ወቅት ስለሆነ ይህ ግጥም ተገጥሞለታል ማለት ነው። ምክንያቱም በዚህ ወቅት ሁሉም ክረምት ላይ ሐምሌ ላይ ሰኔ ላይ የተዘሩ አዝርቶች በጎን በጎናቸው ሽጉጥ ወይ ደግሞ ፍሬ ማፍራት የሚጀምሩበት ወቅት ስለሆነ ነው ማለት ነው። ያው ቢያልፍም እንጎረጎባችሁ ብለናል ማለት ነው። በድጋሚ በዓሉ የሰላም የፍቅር የአንድነት የመተባበር እርስ በርስ የምንተሳሰብበት ከሰይጣናዊ እሳቤ ወደ መልካም እሳቤ ከጦርነት ወደ ሰላም ወደ መልካም አስተሳሰብ የምንመጣበት ዓመት ይሆንልን። እንግዲህ ደግሞ 2019 ደግሞ ሁሉም ዜጋ ሁላችንም ይህን ቪዲዮ የምትመለከቱ እህት ወንድሞች ካለንበት ደረጃ አንድ ስቴፕ ከፍ ብለን የምንታይበት ዓመት ይሁንልን ይሁንላችሁ። በድጋሚ ሰናይ ጊዜ ይሁንላችሁ። ባይ ባይ።